ወይኔ ተቃጠልኩ በእናታችሁ ውሃ አቀብሉኝ። ኧረ ተው ግን ተቃጠልኩ። ኧረ ሩት እያቃጠልሽኝ ምን ይሻለኛል አሁንስ ማለት ነው። በቃ ቪዲዮም አልሰራም እናንተ ቤተሰቦቼ ማለት ነው፣ የምትወዱኝ ሰዎች ማለት ነው። ከጠፋሁባችሁ አትጨነቁ፣ እኔ ደህና ነኝ። እሺ አሁንስ ተቃጠልኩ። ለምንድን ነው ሩትዬ? በዛ ላይ ደግሞ መግቢያ እየሰራሽ በእነሱ ቤት እየመጣሽ እነሱ እንደዚህ የሚያላግጡብሽ ለምንድን ነው ግን? እኔ እናት ኧረ ተይ ግን ተይ። ተቃጠልኩ። ሰላም ቤተሰቦች ደህና ናችሁ? እኔ ደህና ነኝ። እኔ አላቅም። እኔ ከራሴ ጋር አይደለሁም አይደለ? ከራሴ ጋር አይደለሁም እና ደህና መሆናችሁን ተስፋ አደርጋለሁ። እኔ በጣም ደህና አይደለሁም። ደህና መሆኔን ነገ እነግራችኋለሁ፣ ዛሬ ካደርኩ ማለት ነው። ሩትዬ ለምንድን ነው እነሱ ጋር ሄደሽ እንደዚህ እንዲያላግጡብሽ? አንቺ ትናንትና የምትናገሪው በቃ ከነሱ ወጥቼ ራሴ ነው ትኖራለሁ ታያለሽ። ያውነሽ ደግመሽ ከነሱ ጋር ነሽ። ዛሬም ደግሞ ለሁለት መተው እንደዚህ ሙድ እንደዚህ ቆሞ እያላገጡብሽ ለሁለት ሆኖ አብርሃምን ፍቅርም እቺ ፍቅር ደግሞ ልቦጫጭቃት እንደ ደግሞ ተቃጠልኩ እኮ ፈጣሪው ትዕግስት ውስጠኝ። እና ሩት እንግዲህ ስሜን እያነሱ ነው በየቦታው። አብርሃም በሚዲያ ብቻ ሳይሆን ከፋሚሊም ጋር ሄዶ ወሬውን እንትን እያለ ነው። እና እኔ ስም እንድታነሱ አልፈልግም ብላ ነበር ሄደችው። ግን ታርቀናል፣ በቃ ፍቅር ፈጥረናል እያሉ በግድ ሲያቅፏት ነበረ። በጣም ሙድ ሲይዙባት ነበረ። በጣም ነው የተናደድኩት ማለት ነው። እና እኔ እንጃ አላቅም፣ ምን ማውራት እንዳላብኝ ራሱ አላቅም። ቪዲዮውን ይዩት በቃ። እኔ ዛሬ ምን እንደማወራ ራሱ እኔ አላቅም። ማርያምን ምን እንደምናገር ራሱ እኔ አላቅም። እና የምትወዱት ሰው እንደዚህ በቃ እንትን ስል የሆነ ስሜት አለው ታውቃላችሁ። በጣም ያናድራል እና በጣም ነው የተናደድኩት። ይቅርታ አድርጉልኝ። ዝም ብዬ ነው የዘባረኩት። ነገ ሰራላችሁ፣ ነገ አወራለሁ። እኔ አላውቅም ካደርኩ ማለቴ ነው።